የምን ደም ነው ትገርም ወይኔ ልጄ የምን ደም ነው ዛሬ ወይ ነገር ሊበር ይችላል ሐሳባችን ተሳክቷል በቃ ያሰብሽው ነገር እንዳለ ተሳክቷል ያለን ፈዟል ላውቹ እንትን ይያለ ነበር እኔ ሰው እንዳያው ነው እንዲሸፋፈንኩት አይደለም ቆይና አይደለም አንተ በቀላል የምትፈታው ነገር አይደለም ቤተሰቤ ላይ እንደዚህ መጫወት አያሌው ማለት ለኔ ብዙ መስዋዕት የከፈለ ለኔ ብሎ መከራዎችን ስቃዮችን እገታዎችን የሚገርም ነገር አሁን ድረስ ስቃይ ውስጥ ነው ያለችው ያው ልክ እንደሞተች ቁጠራት ወይኔ ትዝ እና ሲያስፈራና ሲዝት ነበር ፍቅር አንተ ጨካኝ አውሬ ስለዚህ እኛም ነው አማራጭ አልነበረን ካልሆነ ደግሞ ሁላችንም እንልቃለን የገዛ ህይወቴን አሳልፌ ልሰጠው የምችለው ወንድሜ እኛ ስር ውስጥ ማሳለፍ ቦርስ ሰበብ እናቴ ያሰቃያችሁት ነው ማለት ያወካችሁ ነገሮች ሁሉ ነው ያለበት ምን ደግሞ ብቻዬን አይደለም ምን ይመስላል የታሰርከው በደም እንጂ ነው ማመድ ነው በጥቁር ዛር መንፈስ ሁሉም ቤተሰብ ታስሯል ኤልያስ እንደዚህ የሚያረግ ሰው አይደለም ቤት ላይ መጥቶ እንድጠላ ያደረገው ጥቁር ዶሮ አያሌው ማለት ለኔ ብዙ መስዋዕት የከፈለ ለኔ ብሎ መከራዎችን ስቃዮችን እገታዎችን ይህ ነገር ከሆነ አንተ ወደ ልብ ካልተመለስክ ከቀልብ ካልሆን አቶ አያሌው አባት አይደሉም ነገርሽኝ እንኳን አስረዳሽኝ እንኳን ከዚህ በላይ ምን ታረጊ ጉዴ እንዳለ ነገርሽኝ እንኳን እሱ ይገባኛል ግን ለሀብት ብላችሁ ቤተሰቤ ላይ እንደዚህ መጫወት እሺ ምን ማድረግ እንችላለን እናንተ ያ ሁሉ ንብረት ይዛችሁ ለኛ እንኳን የሆነ ነገር ለማድረግ እንኳን ፈቃደኛ አላችሁ እኛም ባለን ነገር እንኳን ከዛሬ ነገ የሆነ ነገር ይኖራል በምንጥረው በመናደርገው ነገር እናንተ እኛን ለማገዝ ፈቃደኛ አይደላችሁ ስለዚህ እኛም ነው አማራጭ አልነበረን በዚህ ደግሞ ትፈርዳ ይገባል ጨካኝ አረመኔዎች ናቸው ጨካኞች እንዲህ ብጥብጥ እንዳረጋችሁኝ እኔ ደግሞ ሁላችሁም እጃችሁን ነው የምሰጣችሁ ከዛሬ ጀምሮ አልተኛም በቃ ይሄ ነገር ባንተና በእኔ መካከል ይቅር አሁን እንኳን እንደነገርሽ በቃ ከዚህ በኋላ ሌላ መፍትሄ እንፈልጋለን ነገሩ በጥልቀት ተጠንቶ ከዚህ በኋላ ክትትሌ ስራዬ ሙሉ እናንተ ላይ ይሆናል ምን ማለት ነው አዎ ኮሽ ቆይ ግን ምን እንድታደርግ ነው እሺ ንገረኝ ማረጋውን አሳይሻለሁ እባክህ እኮ ነገር የሆነ ነገር ከማድረግ በፊት የተሳሳተ እርምጃ እንዳትወስድ ምክንያቱም ሁሉ ነገር ያለው ያንዳንዱ ነገር ቀላል የምትለው ነገር አይደለም ይሄ አንተም ሁላችንም ቢሆን በደም ተሳስረናል በዚህኛው ደም ታዳችሁት እኮ በሰበራችሁት ነው በመንፈስ ባጠለቀለቃችሁት ደም በመልኮት ምትለው ይሄ በዛር መንፈስ ምናምን ምትለው ነገር እነዚህ ነገሮች ሁላችንም ታስረን ያለነው አንተ በቀላል የምትፈታው ነገር አይደለም እሱን አሳይሻለሁ እንዴት አድርጌ እንደምፈታው አይደለም ይሄንና ስንቱን ፈትቻለሁ ይሄ ነገር በደም ነው የሚፈታው ካልሆነ ደግሞ ሁላችንም እንልቃለን ይሄ መጨረሻሽ ደርሷል አንቺ ምን ታደርግ ችግር የለም እባክህን ግርሜ ምንም ነገር እንዳታደርግ እባክህን ተነሽ ከላይ ላይ የለማንኩ ነው እሺ ተነሽ ከላይ ላይ ሚዲያ ላይ እንዳትለቀው ሁላችንም ያልቅልናል ተነሽ ከላይ ላይ ይሻል ቢያንስ ቤተሰብ አታዝንም እባክህን እኛ እንደ ክፋታችን እሺ ይሁን አንተ እንደኛ ክፋትተው እባክህን ተሳቁጭ እሺ ክፋትን ከናንተ ተማርኩኝ መጥፎ ተግባርን ከናንተ ተማርኩኝ ከናንተ ካረመኔዎቹ ከቤተሰቦቼ ተማርኩኝ ክፋትን ምቀኝነትን ገንዘብ መውደድን ከፈጣሪ በታች ማረግ ያለባችሁ ከፈጣሪ በላይ አረጋችሁት ገንዘብ እኮ በቃ ይሄ ነገር ባንተ ይቀር ይሄ ነገር እኔን ለምን አትተውኝም ገንዘቡን ንብረቴን ሀብቴን ውሰዱት እኔን ግን ተው በግ መንገድ የምትመጡ ከሆነ ደግሞ እበሳለሁ ከናንተ ነኝ እሺ የሆነ ነገር ከማድረግ በፊት እባክህ ንገረኝ ምንም አልነግርሽ ኦኬ የሆነ ነገር እንዳይፈጠር ይፈጠሩማ እሺ አንቺን ታልፈ ለስጋ ካላሰሰጥ ምን ማለት ነው ነገሩ በጠቅላላ እባክህ አታድርግ እባክህ ነገር አታድርግ እባክህ ትረሽ እሺ ይሁን እኮ ይሄ ነገር ከማድረግ ማስረጃ ሁሉንም ወስጄ አስረክባለሁ ከዛ እድሜ ልክሽን ጨለማ ውስጥ ብስብስ ብለሽ
አይደለም አላለቀም። የሆነስ ብዙ ማታውቃቸው ነገሮች አሉ። ምንድነው ማለት? ብዙ ያልነገርኩህ ነገር አለ። እንዳስኩሽ እንደቆም ንገሪ። ተረጋጋና ቁጭ ብለን እናውራ። ምንም ጊዜ ከዚህ በኋላ የምንፈጀው ጊዜ የምናባክናል። በዙሪያ ምንም የማይታዩ ነገሮች አሉ። አብረው ይበሉ፣ አብረው ይጠጡ፣ አንተ ጋር ያደጉ ሰዎች ወዳጆቼ ናቸው ይወዱኛል ብለህ የምታስባቸው ሰዎች አንተ ምን እንዳደረጉ ምን ከወዳጆቼ ከቤተሰቦቼ ሁሉ አስበልጬ እንደ እህቴ ትክክለኛ እህቴ ማያት ፌቨን ይኸው ከርታይ እዚህ ጋር ከበላይ ሆና እኔን ለማስገደል ስትል ይሄ ሁሉ ነገር እንድናደርግ እኮ የገፋፋን ጓደኛዬ ነው፣ አብሮ አደጌ ነው፣ ወንድሜ ነው የምትለው ሰው ኤልያስ ነው እኮ። ምን? ኤልያስ እንደዚህ ያደርግ? ኤልያስ እንደዚህ የሚያደርግ ሰው አይደለም እኮ። ልነግርህ እኮ ነው። ተረጋግና እነግርሃለሁ። ኤልያስ እንደዚህ አያደርግም። ኤቨን አታደርግም ብላል ነበር። እኔ እንደማኒ በስጋም በምንም እኮ ቢያንስ እቀርብሃለሁ፣ ግን እሱ አብሮ አደግ ጓደኛህ ኤልያስ ማለት ወንድሜ ነው። እኔም እኮ ተነኝ ከሽመልስ በላይ እንኳን ንብረት እኛ ከመውሰዳችን በፊት እኮ ሁሉ ነገር ተደራሽነት የሚወስድ እሱ ነበር ሁሉ ንብረት የሚፈልገው እንደውም ከኛ በላይ። በጭራሽ ሊሆን አይችልም። ቤት መጥቶ ሲጨቀጭቀን እያንዳንዱ ነገር እያንዳንዱ እንቅስቃሴ እንደውም ነገር የውሸት ያን ፋይል እንኳን አምጥቶ እያንዳንዱ ነገር እኛ እናውቃለን የት እንደምታስቀምጥ፣ እሱ ግን ያውቅ ነበረ። ስለዚህ ተከታትሎ ያ ነገር እንዲያመጣ ያደረግነው እኛ ነበር። እሱ ነበር ከስር ነው። ኤልያስ ማለት ህይወቴን የገዛ ህይወቴን አሳልፌ ልሰጠው የምችለው ወንድሜ። አትሳሳት። በአንተ ሀሳብ ልክ ነህ። እሱም ብቻ አይደለም እኔም እኮ እህትህ ነበርኩ አይደል እንዴ? ያንቺ እህትነት ማገለል ገባኩ። አየሁት የስንት ዓመት ልፋቴ ስንት ዓመት ሙሉ አንቺ ሰው ግን ለአንቺ ሳግዝ የነበረውን በጠቅላላ አፈራሹ። ልግሩ እኔ ነገር ያለው ተጸጸተበታለሁ እያንዳንዱ ነገር ከልብ ነው ሰማኝ። ሰማሽ እኮ ኤልያስ ማለት ከስር ሆኖ ብዙ ነገር ሲያደርግና ሲያጠቃ የነበረ ሰው ነው። ከልቤ ሰማሽ። ሆን ብሎ ነበር አንተን በቃ እንደሚወድህ ከጎንህ እንደሆነ ሲያስመስል የነበረው እያንዳንዱ ነገር አንተን ቢያንስ እያንዳንዱ ነገር እንቅስቃሴ ማወቅ ስለሚፈልግና እኛ የምንፈልገው መረጃ እንዲሰጠን ነበር ያን ነገር ሁሉ ሲያደርግ የነበረው። አንደኛ የቤት ሰነዶችን እያንዳንዱ ነገሮችን እኮ አንተ የምታስቀምጥበት የሚያውቀው ሰው አልነበር። ታዲያ እኛ እናቅ ነበር የት እንደምታስቀምጥ አናቅም። ስለዚህ እሱ አምጥቶ የፌክ እንትኖች እንድናሰራ ምናምን ያገዘን እሱ ነበር እያንዳንዱ ነገር። ተረጋጋና እናውራሽ። ቆይ ማንን ነው ማምነው ታዲያ? ማንን ነው ማምነው? ፈልጉልኝ፣ ኤልያስ ፈልጉልኝ። ካለበዛችሁልኝ መረጃ ይኸውልህ፣ የተሳሳተ ውሳኔ አትወስንና ተረጋግታ እናውራ። ቤቱ ሄዳችሁ ጎታችሁ አምጡልኝ። ሂዱ። የትም ታገኙ አትችልም። አሁን ላይ ዛሬ ወይ ነገ ሊበር ይችላል አላውቅም። የውጭ ፕሮሰስ ጀምሮ ነበር። ድረሱ። እንደውም ወደ ሱዳን ልንሄድ የነበረው እያንዳንዱ ነገር እንቅስቃሴ እሱ ነበር ያን ነገር እንድናደርግ እቅዶችን ሲያወጣ የነበረው። ታዲያ ቆይ ማንን ነው የማምነው? ማንን ይመስል ሁሉም ከዳኝ፣ ሁሉም ጠልኝ። ቤተሰቤ እንዳለ እኔ ላይ ተነሳ። ቆይ ምን በበደልኳችሁ? ምን ባጠፋችሁ? ምን ባደረኩኝ ነው ንገሪኝ። ይሄ ሁሉ ነገር ላይ ይመጣል። በቃ በገንዘብ በንብረት ምክንያት ብቻ ነው፣ ሌላ ምንም ነገር የለም። ሁለተኛ ደግሞ የምን ንብረት ወሰድኩባችሁ ነው? ሁለተኛ ደግሞ ነገር ያለው በቃ ያ መስዋዕት ለማድረግ ነበር። ቤተሰብ ለማድረግ አንተ ግዴታ መስዋዕት መደረግ ነበረብህ። ያ ካልተደረገ ደግሞ ሁሉም ቤተሰብ ነበር የምናጣው። ገደላችሁ። በቁሜ ነው የበላችሁ። እኔ ቆይ ምን አጎደልኩባችሁ? እናንተ ላይ ምን አጎደልኩ? ንገሪኝ እስኪ። አንተ ምንም አላጠፋህም። ያጠፋውንም አውቀዋለሁ። ደውሉላችሁ በአስቸኳይ ይሄ ሰውዬ ከሀገር እንዳይወጣ እንዳለችው ከሆነ ወደዚህ ከመምጣት በፊት ተደዋውለን ነበር እና አሁን በቅርብ ሰዓት ወደ አየር መንገድ እንደሚሄድ ነግሮኝ ነበር።
እንዴ ምን ወሬ ነው? አይ እንትን እንዴ በሰላም ነው እንዴት መጣ? ና እስኪ አይደለም ና አይ እንዴ ምን ነው ና እስኪ ይላል አይደለም እንዴት መጣ? ና ቆይ ና ልንገርህ አይደለም አንዴ ግሩም ቆይ ምንድነው ማለት የሁኔታ አላማረኝም እንደዚህ ማክስ አድርገህ ምን አለ ምን ሆነ ነው አይደለም ቆይ ና አይደለም ቆይ አይ በሩን ቸክ አድርገው እየዘጋሁት አልመሰለኝም ዘግቻለሁ በሩን እየዘጋሁት አልመሰለኝም አንዴ ቆይ ቸክ አድርገው በሩን እየዘጋሁት አልመሰለኝም ኖ አይደለም ምንድነው ለምን ዛሬ እንደው ተለጉታል በጣም አይደለም እኔ እኮ ጓደኛ እኮ ግሩም ነኝ አው ምን ሆነ ነው እኔ ግሩም ነኝ ጓደኛ ግሩም ነኝ ምንድነው ካሜራው ስራ አይ ችግር የለም ፈልጌ ነው ዛሬ እንዳጋጣሚ ነው የመጣሁት ሰዎች ሁሉ እንደዚህ ማስከሳ አድርገህ ምናምን እኮ እንዳጋጣሚ ነው ዛሬ የመጣሁት ማለት ለስራ ጉዳይ የሆነ አንዳንድ ማውራ ነገር ስላለ ነው ዛሬ የመጣሁት ምንድነው የምታወራው ይኸውልህ ግሩም ምንድነው የምትርበተበተው የሆነ ስራ ጀምሬ ነው የመጣሁት እና ቃል ወስጄ ነው የመጣሁት በጣም ቸኩያለሁ ካላስቸገርኩ ምን ጀምረ አይ የሆነች ጉዳይ ነበረች ማለት ቆየን ከተገናኘንና ዛሬ እኮ ሰላም ልልህ ነው የመጣሁት የነበረው ልክ ብሎኛል ቆይ ምንድነው ግን አንድ 3 አመት ምናምን ሆነን ከተገናኘን እንዴ ምንድነው ይሄን ያለ አመት ርቀት ታውቃ አይደለ ግሩም የሥራ ጉዳይ ነው ታውቃለህ መቼስ እኮ በጣም እንዴ 3 አመት በጣም ረጅም ነው እኮ ዛሬ ሰላም ለልህ ነው የመጣሁት ምንም ደስ ይላልኝ አይደለም ነው ሰርፕራይዝ ነው አያው በካሜራ ከረጅም ጊዜ በኋላ ያገኙትን ጓደኛዬ እንደዚህ ነው ምናምን ታደርገው እኮ መንገድ ነበረበት ግሩም ይኸውልህ መደወል ነበረበት ቅድመ የሆነ ነገር ስለነገረኝ እኮ ነው በቃ ተዘጋጅቼ ምናምን ጠብቅ ነበር አይ ቅድም መጥቼ ነበር የለህም ቤት አሁን እኮ እንዳጋጣሚ ነው ያው ቁልፍም ስለነበረኝ ገባው አርባክ በቃ ግሩም ምን እናድርግ መሰለህ አሁን ትንሽ እንትን አላለ ትንሽ ጠብቅ በቃ እንዴ ቆይ አይደለም ምንድነው እየተፈጠረ ነው አይደለም ኤልያስ ዛሬ ፈልጌ ነው የመጣሁት ረጅም አመት አብሮ አደግ ጓደኛህ ነኝ እኮ አው ግን ይኸውልህ ምንም አልትሮጥ ምናምን እየሞከርክ ነው እየተርበተበትክ ነው በቃ ወይ ሰዎችን በቃ ነግራችሁ እንዳግሩም ምን አይደል መሰለኝ በቃ ሰዎችን ፕሮግራም አለብኝ በጣም ከስንት አመት በኋላ ጓደኛ አብረን እንሄዳለን እነሱን ትብዬ አይደለም አብረን ምንድነው ግሩም ምን እያደረግክ ነው መሄድ ካለብን አብረን እንሄዳለን እኮ ቆይሽ ግን ቆይ ምን እያደረግክ ነው ግሩም አብረን እንሄዳለን እኔ ማለቆ ነገር አለ ምን የተፈጠረ ነገር አለ እስኪ ና እስኪ አይ ለምንድነው ልትሞጥ እየሞከርክ ያለው ልሮጥ አይደለም ጉዳይ አለብኝ እና እሱን ጉዳይ ቢያንስ ወይ ነግሬያቸው እነሱን ጨርሱኝ አርጃለሁ ችግር የለም እኔ ጓደኞቼ እነሱ ይሄዳሉ ካስፈለገ እነሱ ይነግሩሃል ካልሆነ ደግሞ እስኪ ይኸውልህ አብረን ሄደን ነገሮችን ማስተካከል እንችላለን እኮ ቀላል አብረን ሄደን እንነግራቸዋለን ምንም ግን ከ3 አመት በኋላ ያገኘው ጓደኛዬ ና እስኪ ና አይደለም አይ ቁጭ ብለን ማውራት ካለብን ቁጭ ብለን እናወራለን ካፌ ምን ወይ ካሜራው ምናምን ይጥፋና እናንተ እናወራ እንደ ጓደኞች እንደ ምንድነው ማለት የካሜራው መጥፋት የሚያሳስበህ ነገር አለ ካሜራው አይ እንትን አንደኛ አልተዘጋጀውም ልብሴን ምናምን ነገር ይየው ምንም እና በቃ ስለዚህ ችግር የለም ይኸውልህ መኪና አለ በዛ በጀርባ በር በኩል መኪና አለ በዛኛው በር ላይ ስለዚህ በመኪና እኔ ቤት እንሂድና ፕሮግራም ምናምን አለ ያዘጋጀነው ነገር ትልቅ ሰርፕራይዝም አለ ዛሬ ሰርፕራይዝም ስላለ አንድ አፈደርሰት ተመለሰ አይ ገብቼ ትንሽ ሻወር ወስጄ ምናምን ነገር በማጠሻ ችግር የለም ቤት እኮ ነው አይደል እንዴ ማለት በቃ መኪናም እየጠበቀ ነው ና እንሂድ መኪና እየጠበቀ ነው ና እንሂድ እስኪ ትልቅ ሰርፕራይዝ አለ ዛሬ ምንም ይኸውልህ ግሩም ሳልዘጋጅ ምናምን ነገር ብቻ ብዙ ሰላለኝ ችግር የለም ግባቶታ እንዴ ሰርፕራይዝ አለ ሰርፕራይዝ ዛሬ ትልቅ ሰርፕራይዝ አለ ላይ ናስ ትልቅ ሰርፕራይዝ ግሩም ያደረከኝ ሰርፕራይዝ እኮ ነው አታካትም ያክስቴ ልጅ ነች እኮ ፌቨንች እኮ ያክስቴ ልጅ ዛሬ ትልቅ ሰርፕራይዝ አለ በቃና ሁለታቸውም ሰርፕራይዝ ላደርጋችሁ ያሰብኩት ነበር ያው ቤተሰብ ለመቼ ቤተሰቦች አይደላችሁ የለም ምን ነው ደነገጥክ ኤልያስ ምን ነው ደነገጥክ ችግር አለ ምን ነው ግሩም ይቅርበል ቻነስ አንተ ቻነስ ካኛው ሬ ቻነስ ለማን በጣም ሞክሬ ነበር አንተ ላይ እኔ ለአንተ ስንት ነገር አልከፈልኩም ንገረኝ ለአንተ ስንት ነገር አላረኩም ወይ ንገረኝ እኔ ለአንተ ስንት መስዋዕት የከፈልኩት ወይ እንደምራለሁ ሳውጣልኝ ማቃለው አንተ እኔን እዛ ሱዳን በረሃ ላይ ለጅምላ አውሬ ጥምዛክ አንተ እኔን ልታስገድል ሞከርክ ንገረኝ አው ግሩም ያወቃቸው ነገሮች ሁሉ ነው ያለበት ምን ደግሞ ብቻዬን አይደለም ብቻህን አይደለም
አላመንኳትም። አላመንኳትም ነበር እሷ። እኔን ይቅርታ አድርግልኝ። ግን እኮ ያው ደስ የራስ ጠረስ የነበረው አንተ ነበርክ። ሐሳቡን ልታመነጨው አንተ ነበርክ። እንዴት በገዛው ነው ኤልያስ? እኔና አንተ እኮ ጓደኛ ማቾች አልነበር። ገንዘብ ነው ጉርሜ እንደዚህ ያደረገኝ ገንዘብ ነው። ገንዘብ እኔ ጠይቀኝ እምቢ ብዬ አውቃለሁ? ንገረኝ። እኔ ገንዘብ ጠይቀኝ እኔ እምቢ ብዬ ካውቃለሁ? አንተ ምንም እምቢ ብለኝ አታውቅም። ነገር ግን ምንድነው የማላውቀው ጉዳይ? ንገረኛ። ብዙ ነገሮች አሉ። ንገረኝ። ያንዳንዱ ነገር አንቺ ግን ማለት ነው አንቺ ነው ማህመድ ነው ነበር ብላችሁ ምን ነበር ቀረ ተነገርና ምን ነበር እንዴ ከኔ ነው እንዴ አረጂ ያዛ አንተ ጋር እሰራለሁ አንተ ውሻ ጭራሽ ደግሞ ካንተ ምሶ ሰው ልጅን ታነሳለህ፣ ተባባሪ ላይ እጅን ታነሳለህ ካንተ ምሶ። ንገረኝ እስኪ ምን አጠፋሁ? ምን በደልኩ? ንገረኛ። ግሩሜ አንተ ምን ላንተ እኮ ስንት ነገሮኛል። አንተ ምን ማለት ነው? መስዋዕት ከፍያለሁ አንተን ለማኖር። ካንተ አልፎ እኮ ቤተሰቦችን ስረዳ ነበር። ክፉ ምክር ነው። ገንዘብ ነው ልቤን ያሰወረው። ያንተን ጓደኝነት ያንተን ወንድምነት ያደረክልኝን ነገር ሁሉ እንዳላጅ ያደረገኝ ገንዘብ ነው። ገንዘብ ብትጠይቀኝ እኮ እሰጥሃለሁ። ህይወቴ ላይ ተጫወትክ። አንተ ማታውቀው አንተ ያላየው ሌላ ገንዘብ ነው። ስላላየው ስላላወቀው ሳታውቀው ብዬ ነው ተሳትኩት። አያቶችህ አውርሰው ያለፉት ንብረት አንተ ስም የነበሩት ነገሮች ሁሉ ያሳደገህ አባት ከሱ ጋር ነው ነገሩን የተነጋገር። አየሁት እኮ እያንዳንዱን ነገር በሰው አታላክደው። በሰው ያላከኩ አይደለም፣ ግን እኔ አሁን ያደረኩት ነገር ሁሉ በጣም ጸጽቶኛል። ጸጽቷል። ስለዚህ አሁን ይቅርታ እንዳደረግልህ ነው። ይቅርታ እንድትል አየር መንገድ ሄድ፣ ፓስፖርትን ነው ቪዛን ረሳ፣ ተመልሰህ ወደ ቤት መጣ። ይኸውልህ እያንዳንዱ ስከታተልህ ነበር፣ ግን ላንተ ስከላከል ነበር። ወንድሜ እኮ ነው ኤልያስ። ኤልያስማ እንደዚህ ያደርግ። ኤልያስ ጥሩ ሰው ነው፣ እንደዚህ አይነት ተግባር ውስጥ የለበትም ብዬ በጣም ረጅም ጊዜ አልስከራከር ነበር ላንተ። አፍናለሁ አንተ እንዲህ እንደምትጠራ። አንተ ግን ዝም በል። አንተ ግን በተቃራኒው የገዛ የወንድምህን መሞት እንዴት አሰብከው? እንዴት ስትል ንገረኝ። እንዴት ስትል አሰብከው? እኔን ሱዳን ሄዶ ቤተሰቦቼን እኔን ልኮ ምን ትጠቀማለህ? ስጋዬን ትበላዋለህ? ደሜን ጠጣዋለህ? ንገረኝ። አጥንቴን ትግጣዋለህ? አብረን ያደግነው እያንዳንዱ ነገር አንተ ላይ የሚከናወኑት የሚደረጉት ነገሮች ያስቀኑኝ ነበር። ትችሙነን ሁሉም ነገሮች እነሱ የቅናት መንፈስ እንደሆኑ ራሴን በጣም ወቅስ ነበር። ለምንድን ነው መቀናበት? እሱ ያገኘው ነገር ለኔም ነው እያልኩ ራሴ ጋር ጣላ ነበር። ግን ማሸነፍ አቃተኝ። ከታየ ቆየው ያደግን ስንመጣ ሁሉ ላይ ያለው ነገር አያቶች ላንተ ያወረሱን ነገር ሳቅ። እኔ ምንም እንደሌለ ሳይ ደግሞ በቃ ይሄን ነገር መውሰድ እንዳለብኝ ተመካከር አሰብንና በቃ በቀደም ተከተል ነገሮችን አከናወናቸው። በቅናት መንፈስ አውቃለሁ ያደረኩት ነገር ይቅር የሚያስብል ነገር አይደለም። ይቅርታን ጠይቀህ ፈልገህ ነበር? ጠይቀህ የምታገኝ መስሎ ነበር? ይቅርታ ለምን ነው ይቅርታ? ንገረኛ። ስላደረኩ ለየትኛው ስራ ንገረኝ። ያንዳንዱ ነገር ላስገደልከኝ እኔን በመተት አሳብደህ የቤተሰቦችን የአያቶችን ንብረት ለመውሰድ ባሴርከው ንገረኝ። ምክንያቱም መልስ ነው የምፈልገው ዛሬ። አዎ እያንዳንዱ ነገር
ቤት ላይ መቶ እንድጠላ ያደረገው ጥቁር ዶሮ ከፊን ጋር ተነጋግረን ነው። ገባኝ። ተገለጠ። ተነጋግረን አውርተን የነበረው እኮ አንተ እንደበርክ ምን ነገር ማወቅ እንደማትችል ተገለጠልኝ ሁሉ ነበር የተነገረን። ይህ ነገር ከሆነ አንተ ወደ ልብ ካልተመለስክ ከቀልብ ካልሆንክ እያንዳንዱን ነገር እኛ ከናውንም በራሳችን ካዞርንና ካገር ከወጣን በኋላ እንግዲህ አንተን ህይወት ተካካለ ብለን አስበን ነበር። እኔ ለበሽታ ዳረጋችሁ። ቆይ ምን በደልኳችሁ? ለሰው ነው እኮ ስኖር የነበረው። አንድ ቀን ለራሴ አስቤ አላውቅም። እናንተ ግን በተቃራኒው እኔ ላይ ደባ፣ እኔ ላይ ሴራ ንገረኛ። ምንም ማድረግ አልቻልንም። ደግሞ እኮ እኔ ብቻ አይደለም ምን ሁሉ ያደረኩት። አንተም ማታውቀው እውነት ያልኩህ፣ አንተም ማታውቀው እውነት አሳደገኝ አባቴ ነው እያልክ የምታምነው አባት አቶ ጌታቸው አየህ፣ ይሄን ያለ ጌታቸው ማን ያሳድገኝ ማን ልወለድ እንኳን አታውቅም። አየህ፣ ይሄን ያለ ይረሳይ ነው አባትህ እኮ ነው። አቶ አያሌው አባት አይደሉም። አቶ አያሌው አባቴ ነው። ማንንም ምንም ቢል አቶ አያሌው ግን ወላጅ አባቴ እሱ ነው። አዎ ተሰማ ነው ልትል ነው። ተሰማ ግን ወንጀለኛ ትዙን ድፍሮ እኔ እንድወለድ ያደረገ አረመኔ። እውነቱን ንገረኝ ካልክ ተሰማ እናትህን ደፍሯት ብትወለድም ነገር ግን ይህንን ስም ማጥልሸት ተጠቅሞ አያቶች ያወረሱትን ገንዘብ እንዴት እሱ ወሰደ እንዳይባል ልጁን እያሳደገ ነው። ለልጁ ነው እንዲባል ያንተን ስም መጠቀም ያድርጎ ገንዘብህን በመላ እንዲወርስ ያስደረገና እኔንም ከዚህ ጉድጓዶች ያስገባኝ እሱ ነው። አቶ አያሌው መጣችሁ ደግሞ በሱ። እስኪ እሺ ቀጥሉ። እውነታው ይሄ ነው። በቃ አንተ ለመጠቀሚያ ነው የመጣው። ልጁን የአያቶችን ገንዘብ ንብረት ለመውረስ እንዴት እሱ ወሰደ እንዳይባል ባንተ ስም አስደርጃዋለሁ እያለ ያሳበበ እያንዳንዱ ነገር እሱ እንዲጠቀም። ስለዚህ አቶ አያሌው የኔ ጠላት ነው። አንተ አባቴ ነው እያልክ የምትከራከረው የምትወደው መጠቀሚያ ነው ያደረገው። እስካሁን ታገስኩ ነው። ከዚህ በኋላ ግን የኃይል እርምጃ ወስዳለሁ። ሰማይ ነው አይደል? በኃይል ነገሮችን እናከናውናለን። ምንም እኮ በኃይልና ነገር እንደነገር ነገር በቃ ያንተ ጥላቶች ሁለቱ ናቸው። በቃ እና እኔ ነኝ። በቃ ሶስታችን ነን ያንተ ጥላቶች። ሁላችሁም ጠላቶች ናቸው። በቃ አባቴ ነው ብለህ የተቀበልከው ሰው አባቴ ነው ብለህ የተቀበልከው ሰው እህቴ እያልካት የምታምናት ሰው እና እኔ ሶስታችን ነን። ገንዘቡን ተከፋፍለ ለመውሰድ ስንል ይህን ነገር ሁሉ ያሸር ነው ያመጣ ነው። ገንዘቡን እኔ ብትጠይቁኝ እኔ የራሴን ትቼ አልሰጣችሁም። ካስቱ መደታንተን መጠይቃን ትምህርት አልፈልግም። ሱዳን ድረስ ሄደህ እንድትገደል እዛ ያንተ መጨረሻ ያንተ መቃብር እንዲሆን ስታመቻች ነበርች። አሁን እዚህ መጣ ቁጭ ብላ ስታወራት የነበረች እህቴ በለመጣራት እህት እሷ ናት። ሁሉ መንገድ ስታመቻች ነበረችው። እሷ በአንተ በኩል በሚሰጣት ትዕዛዝ እያንዳንዱ ነገር ስትፈጽም ነበር። የዚህ ልጅ ጀርባ አንተ ነህ። ሐሳብ ተቀበለ ነበር እሷ እንዲደረግ አንተ እዛው ስለሱ ለመጨረስ አስብ። ወንድነቱ ጀግንነቱ ይኑርህ እንጂ እኔ እንዲወጣ አደርጋለሁ ብላ ሰማምና መንገዱን እሷ ናት ያቀዳጀችው። አካላም ከፈልክ ማለት ብዙ መረጃ አለኝ። መረጃም ማስረጃም አለኝ ላሳይ ይችላልው። ይኸውልህ የፈለገው መረጃ ማስረጃም ሊኖር ይችላል። እዚህ ጋር ግን አባቴን አንድ ነገር እንድትናገር አልፈልግም። እሱ እንግዲህ አንተ እኔንም እኮ እንደዚህ አንድ ብትል የነበረው በቃ አምነው ወንድሜ ነው ጓደኛዬ ስላልነበረ አሁን ያመንከውን ሰው ሁሉ የኔ ነው የምትለው ሰው ማመን እንደሌለብህ ልንገርህ። እኔ አሁን የመጨረሻ ነው። ምክንያቱም ከዚህ በኋላ በቃ የኛም ውሸት ወጣል፣ የኛም ተንኮል የኛም ሴራ ወጣል። ካሁን በኋላ በቃ ቢያንስ እኛ እንኳን ያስተውሉ ነገር ባይስተካከል ባይሆን አንተ ሰላም ነው መኖር አይደለም። እስካሁን በጸባይ ያወራው በጸባይ ተቀምጬ ያለሁት ያሳለፍናቸውን ደግ ጊዜዎች በማሰብ ነው። ባነዛ ሁሉ ደግ ጊዜያት ሳሳልፈን አሁን አንተ ላይ እጅ ማንሳት ስላልፈለኩ ነው። ሰማይ ነው አይደል? ገብቶኛል። እኔም እንደዚህ ደፍሬ ቁጭ የማውራት የሚገባኝ ሰው አይደለሁም። ግን በቃ አንተም ያንን ነገር ተረድተህ በትትና እያወራህ ይሰራል። በጣም አመሰግናለሁ። ግን ደግሞ ቢያንስ ከዚህ በኋላ እንኳን እኔ ምሽ የሚገባኝ እንድቀበል ምንም ነገር አስደርግ የሚገባኝ እኔ የምሰጥህ መሞት ካለብህ በዚህ እጅ ነው የምትሞተው። መታሰር ካለብህ ካቴናውን በዚህ እጅ ነው ማስቀባት አንፈልገው።
የፈለግከውን አድርግ። ምክንያቱም አንዴ እኔ በቃ አንተ እጅ ላይ ወድቄያለሁ። ይሄን የጣላይ ደግሞ ስራዬ ነው። ተንኮሌ ነው እንደዚህ ያደረገኝ። ይሁን ብያለሁ እኔ። ነገር ግን ካሁን በኋላ ላለው አንተ እንዳትጎዳ የምነግርህ ነገር ሰማኝ። እንዳትጎዳ አሰብክልኝ። ያያችሁት ነው አሰብክልኝ። ምክንያቱም እኔም በጣም አንተ አሰብክልኝ። በጣም ታስብልኛለህ። ተወደኛለህ። ተደራጀው ሰው ሆኛለሁ። በጣም ብዙ ገንዘብ አለኝ። ብታሳሰረኝ የሆነ ነገር ብታደርገኝ መፈታት እችላለሁ። በገንዘብ ይወጣሉ። እሱን ተው። ግን ወዳጅነታችን ማን እንደሆንኩ አላወቅኝም ማለት ነው። ይኸውልህ ምናልባት ስለኔ ጀርባ ላታውቅ ትችላለህ። እኔም የደበቅኩ ነገሮች አሉ። አዎ ጋዜጠኛ ነኝ። ብዙ ወንጀለኞችን ለህግ አሳልፌ እሰጣለሁ። አይደለም ማላውቀው ሰው ወላጅ እናቴ ብትሆንም ወላጅ አባቴም ወንድሜ፣ አክስቴ፣ ጎረቤት ማንንም ቢሆን ሁሉም ሰው ከህግ በታች ነው። ማንንም በማሳሰር ማንንም የእጁን በማሰጠት ነው የምታወቀው። እሱን አንዳንድ እንደምታደርግ የሆኑ መረጃዎች አሉኝ። ግን ይችላል እኔ እያልኩ ያለሁት ደግሞ ለአንተ የሚጠቅምህ ነገር ነው። እሺ እኔን አሳሰረኝ፣ ልታሰር ችግር የለውም። ሄጄ ግን እወጣለሁ፣ ታስሬ እወጣለሁ። ይኸውልህ እሱን ታልመዋለህ። እሺ አንተ የምታልመው ጉዳይ ነው እሱ። እኔ አሁን ታስሮ መውጣቴ ምናምን ነገር እኮ አይደለም ያሳሰበኝ። እኔ በቃ እሺ ይሁን፣ እኔ ራሴ ኃጢአቴ ነው በደሌ ነው ብዬ እስሬንም በቃ ጨርሼ ልክ ሰሩ ይፍረዱብኝ፣ ምንም ያደርጉብኝ ችግር የለም። በቃ እኔ አሁን ልወጣ ነበር። አሁን እንዳልኩህ አሁን በቃ ትንሽ የተወሰነ ደቂቃ ተላልፈ ቢሆን ኖሮ አታገኘኝም ነበር እዚህ ሀገር ውስጥ። ይኸውልህ አባላቶቼ ሲከተሉ ነበር። ይታያል እዛ ጋር ያለው ግለሰብ ምናልባት አይተው ሊሆን ይችላል። ኤርፖርት ውስጥ አይተው ሊሆን ይችላል። ከጀርባ ሲከተለ ነበር። እዛው እጅ ከፍንጅ ነበር ሊይዞ የነበረው። ነገር ግን ባልታሰበ ፍጥነት ሹልክ ብለ ወጣ። ወዴት ነው እየመጣ የነበረው? ወደ ቤት። ለዛም ነው እኔ በአጥር ገብቼ ቀድሜ ግቢ ውስጥ ተጠበቁ። ገባ 3 ደቂቃ 2 ደቂቃ የምትለው ማንንም ወንጀለኛ ከህግ ያመልጠው። አላማህማ ግሩም ቤት ላይ ተቆርዶሮ ታጣለ። ግሩም ያብዳል። ስለዚህ ነገሮቹ እንዳይታወቅብህ አንተ ሀብትም ዝና ምንም ስላለ ሀገር ጥለህ ቆበለልክ። እሱ ነበር አላማችን ነው። አላማ አንተ ምን ነገር እንዳታውቅ አንተ ታብዛለህ፣ ትደነዛለህ። ከዛ በኋላ ያለው ነገር ምክንያቱም አንተ ምንድነው ማን ብላ አይደለም የራስህን ነገር የሰዎችን ነገር አጠርጥረህ ስለምታወጣ እሱ ነገር እንዳይሆን ለማድረግ ነበር እኛ ሐሳብ። የመጨረሻ አማራጭ የመጨረሻ አቅማችን የተጠቀምነው አንተ ላይ። እሱም እንግዲህ አልተሳካም። ስለዚህ ከዚህ በኋላ ምንም አይነት የምንጠቀመው ነገር ስለማይኖረን በቃ የምንኖርባትን ጊዜ በሰላም መኖር እንፈልገው። ለመሸወድ ቀጣውን ቅጣት ለመሸከም እና ለመቀበል ዝግጁ ነኝ እኔ። ቅጣቱማ ገና ነው። ገና ስራህን እያንዳንዷን ነገር አጣርተን ሁሉንም ትዘረዝራታለህ። ምንም ነገር ይሁን እኔ አሁን በቃ የሰራሁትን ስራ ያደረኩትን ነገር ሁሉ ተናግሬ ራሴን ነፃ ማውጣት ብቻ ነው ፈልገው። ከሌላ ጸጸት መጽዳት ነው ፈልገው። አቃ የፈለከውን የልብን አደረክ። ደስ የሚልን እስኪ አስገባት። ዛሬ ወልለ ያሉ አስገቡልኝ። ልቀቀኝ እንጂ አስገባለሁ። ልቀቀኝ ብለ እሺ ምንድነው ማወቅ የምትፈልገው? እያንዳንዱ ነገር አይደል? ሴራሽን የምታረጊውን ነገር ተቀላላ እሱ እኮ ነው ያን ሁሉ ነገር ሲያደርግ የነበረው። ስታሽው እንደነበር እያንዳንዱ ነገር ነገር ስለዚህ የነበረ አብረን እኮ ነው ያወራን እያንዳንዱ ነገር። እንደውም አብዛኛው ነገር አንተን ስጠነስስ የነበረው ይሄ ደግሞ አንተ ታውቀዋለህ። ከመጀመሪያው ጀምሮ እሱን በህይወት ማየት አልፈልግም። እያንዳንዱ ነገር በእኔ ስም ተዙሮ መቀመጥ አለባቸው። ከናባት ስትመክር የነበረው አንተ አይደለሽ? ግማሽ ፐርሰንት እንኳን ተደራሽነት ላንተ ነበር ገንዘቡ። እንደውም ስታስብ የነበረው ጭራሽ ከናባት ስታወጣ የነበረው ማለት ነው። ምን ደርሽብሃል እኮ እያንዳንዱ ነገር እያንዳንዱ ግን እንትን ብለህ ከምናደርጋቸው ነገሮች ሁሉ እኛን አግድለህ ራስህ ልትጠቀምበት እንደነበር እኮ ማንሰማን እንደሚመስል ማድረግ እንደማንችል አንቺ ታውቂዋለሽ። ምክንያቱም የጋራ ፍርድም የጋራ ውል አለ። ተው እንጂ ከጨዋታ ውጭ ታደርገን ነበር። ከጨዋታ ውጭ ታደርገን እኛን ሁሉ ብዙ ነገር ልታደርግ እያሰብክ እያቀርክ እንደነበር ደርሰንበታል። ጭራሽ እንደነበር አልነበርኩም። እሺ አንቺ ነሽ ነገሮች ሁሉ አበላሽታቸው ለዚህ ያበቃሽ። አሁን የእውነቱ ወጥቷል። ካሁን ባለ ከዚህ ሀቅ ማንም አያልፍም። ሰማኛለህ? እውነትን ተናግረሽ ብታልፍ ልምሻለሽ። ጭራሽ ለማጨረው ተሞክረሽ እኔም እዚህ ቁጭ ብለሽ ማለቅ እንዳይመስልህ በደንብ ነው ማለት። ምንድነው የምታውቂው? ከዚህ የበለጠ ነገር ሌላ ምን አለ? ምንድነው የምታውቂው? ተናገሪ። መጥፎ ሐሳቦች እንዴት እንደምታመጣቸው አይምሮ ላይ እንዴት እንደሚፈጥሩ
እንደምትፈጥራችሁ ያንዳንዱ የጋራ ስምምነታችን ነው። የጋራ ሀሳባችን ከአንዱ ሻለ ወደ ምናመጣቸው ነገራቸው እሱ እውነት ነው። እንድናድግ እንዳልተባል ያን ሀሳብ ተደረሰብህ ነው እውነቱ አይደል? እንደዚህ የምትለው አንተ ራስህ ነፃ ለማውጣት እኛ እንደዚህ ማንም ነፃ ሰው የለም። ሁላችንም በጎሩ ላይ ኃጢአት ሰርተናል። ስንጠነስስበት ነበር እሱን ለመግደል እሱን ለማሳበድ ሞክረናል። ጥፋት እንዳለብኝ እኮ አምናለሁ። ግን ደግሞ አንተ እኔ እዚህ ጋር ማውራት አልፈለኩም ነበር። እያንዳንዱ ነገር እኛ እንዳናቀ አንተ በጀርባ ሆነ ገንዘቡን የሆነ ነገር ግርም የሆነ ነገር ከመሆኑ በፊት እቅዶች እያመቻቸህ እንደነበረ የሚደርስን እያንዳንዱ ገንዘብ አሁን ለምሳሌ 60-80% ምንም እንደዚህ የሚባል ነገር ሁሉ አንተ ተጠቀምበት እንደነበረ አሁን እኔን ወንጀለኛ ለማድረግ እኔ ወንጀለኛ ለማድረግ ያሰብሽው ሐሳብ ነው። ይሄን ደግሞ አንቺ ዝም ብለሽ እንዲምትይ ነገር አይደለም። ይሄ ማንተ ጓደኛህ ነው ምንድነው ሲል ነበር። እሱም ለከሰሙን አልጠቅስልህ ነው ነገሩ ምን እንደምታደርገው ስለማላውቅ ያንዳንዱ እውነት ነግሮኛል። ለማን እንዳወራው አስተዋውቀዋለሁ። ኧረ እባክሽ ጭራሽ በዚህ መጣሽ ደግሞ አንቺ ትጀምሪ ማስጠንቀቂያ ሁሉ ድረስ ነግሮኛል። ያንዳንዱ ነገር ገብቷል። ይሄ ነገር አንተ ብቻ ልትጠቀምበት እንዳሰብክም ሁሉ ነገርኛ ከጨዋታ ውጭ ልታደርግ እንዳሰብክ በጣም ትገርሚያለሽ። እንደዚህ አይነት በጣም እንትና ትመስልኝ ነበር። እሺ ለቃልሽ የምትታመኝ ነገሩም እንደ ወንድምሽ አልኩኝ ለማንደቱኝ ነው። ከዛ ራስ ነፃ አውጥተህ እኔ ራሴን ነፃ አላውጣም። እኛ ራሴን እየነገርኩ ነው አድርገህ ሁሉ ነገር ወደሱ ገልብጠህ ለግሩም ልትነግረው እንደነበረ እኔም ነን በሱ ላይ እንድትናደርግ የነበረው እንዴ የሱን ሀብት ሙጥ ጠርጎ ለመውሰድ ሳይወልደው ልጅ ነው እያለ ያሳደገው የራስበት አይደለም። አንቺ ነገር እሱ እንዲሞት አባት ከሆነታል ለምን ዝም አላለህ? አባቴን ያክም ተከራከረለት ሰው ይሄን ሁሉ ሐሳብ ስናቀርብ ይሄን ሁሉ አንተ እንድትሞት አንተ እንድታብድ ሐሳብ ስናቀርብ አብረን ነው የምንወያዩ አብረን ነው የምንወስነው። ይሄን ስለግ ልጅ ከሆነታ አይደለም ለምን ዝም አለ? ለምን እሷን አልተቆጣት? ልጅ ስለሆነች ምላስም አይቻልም እኮ ያታውቂያለሁ ልጅ ነሽ ማለት የአቶ አያሌው ልጅ ነሽ ወይ? ምን ነው አታውቀኝም እንዴ? ምን አታውቅም? ስለዚህ ነው አይ ትልቁ ነገር ይሄ ነው። እሱ ልጁን እየተንከባከበ አንተ ላይ ሞት ዝም በል ረባክ ምን አባሽ ታረጅ ነው ልጅ ምንም አታመጣም ብለና አይደል? ያንዳንዱ ነገር ምስጥር ያው ተምትናገረው አቶ አያሌው አንቺ አባት ነው? አቶ አያሌው አንቺ አባት ነው ወይ? እሺ ያው ምን ይፈጠር? እሺ የኔ ማወቅ የምትፈልገው? እሺ አወቅ ከዛስ ይሄ ነው ማረጋጅ። ሌሎች እውነቶችም አሉ ከፈለክ ይውል እኔ ከፈለክ አሳያለሁ። አብረን ቁጭ ብለን ያንዳንዱ ነገሮች ወደፊት ጽዋችን እናነሳለን ያልተወያየበት የቪዲዮ ማስረጃዎች አሉኝ እኔ ከፈለክ ልልክልህ እችላለሁ። ይሄው ላሳይ እችላለሁ። ይሄው ይሄማ ቅንብር መሆን አለበት። ይሄ ቅንብር መሆን አለበት። አንተ የተማርክ ሰው አይደለም እንዴ? እንዴት እንደዚህ ቅንብር ነው የሚባለው? ነው ይሄንን ቼክ አድርጉልኝ እስኪ ቼክ አድርጉልኝ። እነዚህን ፎቶዎች ቼክ አድርጉልኝ። ምንድነው ከጀርባ ይሰሩ የነበረው? ቅንብር ናቸው አይደሉም? ምን ነበር እኔ እንድታምነኝ የፈለኩት? እኔ ካሁን በኋላ የትም ምንም ልክ አይደለም። እድሜ ልኬን በድዬሃለሁ። እውነት ነው የምነግርህ። እድሜ ልኬን በጣም በድዬሃለሁ። ብዙ ክፋቶችን ባንተ አድርጌያለሁ። ነገር ግን የመጨረሻ ነገር አንተን ምክስ ነገር ባይኖር ይሄን ነው ልታነግረኝ ማለት ነው። ለአንተ ትንሽ ውለታ ዋልኩልህ ብዬ የምናገረው እገልሃለሁ። ኤልያስ አንቺን እገልሻለሁ። እኔ ፈለከው ነገር ለማንም አልመለስም ከዚህ በኋላ። እንደዚህ አታድርግ። ተነሽ ከላይ ላይ ተነሽ ከላይ ላይ እባክህ እየለመንኩ ነው። እባክህ የምንድን ነው ዝገደ የምንድን ነው የምንድን ነው የምንድን ነው? ወይኔ ልጄ የምንድን ነው? ወይኔ ልጄ ወይኔ ምንድን ነው? ልጄ ነው።